ኤልሳ አሁን ላይ ሁሉንም ነገር በእጋድ አውጥተዋለች። ፊት ለፊት በመናገር ሁሉም ነገር ይቅርና ቢኬ አሁን የኔና የኔ ብቻ እንዲሆን ነው የምፈልገው በማለት ምኞት ድንገት ራሷን ስታ በወደቀችበት ነበረ መኝታ ቤት ሁሉም ተሯሩጠው ሲሄዱ እሷም ተከትላ ገብታ የሷን መታመም ስታይ ግን ፊቷን አዙራ ነበር የቆመችው። ምንድነው እንደዚህ መጨናነቅ? ምንድነው በሽተኛ ሁል ጊዜ እንደዚህ ራሷን ሳተች ራሷን አልሳተች እያልክ ራስህን የምታጨናንቀው? በቃ ተዋት፣ ሲፈልግ ይገድላላት አለያ ደግሞ ካዳናት ደግሞ ያድናት ስራዋ። ለምንድነው እንደዚህ የምትሆነው? በማለት ከምኞት ፊት ነበር ይሄ ነገር የተናገረችው። በዛን ሰዓት እጅግ በጣም ተናዶ ስለነበር ግን ራሱን ተቆጣጥሮ እሱ ደግሞ ምኞትን መንከባከብ ስለነበረበት መድኃኒቷን ለመስጠት ሀሳቡን ሁሉ ጠቅልሎ ወደ ምኞት ያደርጋል። ዙፋን እጅግ ተናዳባት ስለነበረ ግን ጎትታ ወደ ውጭ እንድትወጣ ካደረገቻት በኋላ ቆይ ኤልሳ ምን እያደረግሽ ነው? እንዴት እንደዚህ አይነት ንግግር ከምኞት ፊት ትናገሪያለሽ? እንዴት ከወንድሜ ፊትስ እንዲህ አይነት አነጋገር ትናገሪያለሽ? ወንድሜ እኮ የሚወዳትና የሚያፈቅራት ሚስቱ ነች የታመመችው። ለምንድን ነው ግን በዚህ ልክ እንደዚህ ክፉ እየሆንሽ ያለሽው? ኤልሳ በእውነት አዝናለሁ። እንደዚህ ክፉ ሰው አትመስኝ ነበረ። እኔ የማውቃት ኤልሳ አይደለሽም። ኤልሳ ራስሽን ቀይረሻል። አሁን ላይ ምን እንደሆንሽ እንኳን ባላቅም አሁን ላይ ግን ራስሽን እየቀየርሽ ይመስላል። እናም እባክሽን ተረጋጊና የሆነ ነገር እንድታስቢ ነው መመክርሽ ብትላትም ታይ ባክሽ፣ እውነት ነው የተናገርኩት ምንም የተደባበቀ ነገር እንደሌለና ሁሉም ነገር ግልጽ እንደሆነ። አዎ ምኞት በሽተኛ ናት። ስለዚህ እሱም ከምኞት ጋራ እንዲጨናነቅና እንዲቸገር አልፈልግም። መሆን ያለበት ይሆናል። ስለዚህ ምኞትን ይፈታትና በረከት የኔ ባል ይሆናል ከዚህ በኋላ። አየሽ በፊት እህትሽ ነኝ ስትይኝ እኔ እህትሽ እሆንሻለሁ ስትይኝ አምኜሽ ነበረ። እናም ምኞትን አፈቀራት ከምኞት ጋር ሊጋቡ ነው ብለሽ ስትነግሪኝ እንኳን ኤልሳ እህቴ ናት ብዬ ነበር የማስበው። ግን በፍጹም ተሳስቻለሁኝ። አንቺ የኔ እህት አይደለሽም። እህቴ ብትሆኝና እህትሽ ቢሆን ኑሮ እንደ እህትና እንደ ታናሽና እንደ ታላቅ አስበሽኝ ቢሆን ኑሮማ ወንድምሽን አሳልፈሽ ለሌላ ሴት አሰጩም ነበረ። በፍጹም አይሆንም ብለሽ ትከለኪ ነበረ። ሲቀጥል ደግሞ አሁን በሽተኛ ሴት ላሲያክም ቤት እስከ መሸጥ ንብረቱን እስከ መሸጥ እየደረሰውን ወንድምሽን እንኳን በፍጹም እሷን ተዋትና ኤልሳን አግባት ትዩ ነበረ። ግን አንቺ ግን እንደዛ የምታደርጊ ሴት አይደለሽም። ክፉ ነሽ። ከዚህ በኋላ ማናችሁንም ማማከር አይጠበቅብኝም። ማድረግ ያለብኝን እኔው ራሴ አድርገዋለሁ በማለት ስትናገራት ኤልሳ በእውነት እኔ እንደዚህ አይነት መሆንሽን አልጠበኩሽም ነበረ። ቆይ እያልሽ ያለሽው ምንድን ነው? አውቃለሁ አዎ ትወጂዋለሽ። ግን ደግሞ ወንድሜ ወዶ አፈቅዶ ያገባት እሷን ነው። ጠይቆ ነው አፍቅሯት ነው ያገባት። ስለታመመች በሽተኛ ናት ብሎ አልተዋትም። እንደውም እሷ እንደታመመች እኔ የምታመምላታለሁ ከሞተችም እሞታለሁ የሚለውን ሀሳብ እሱ ሁልጊዜ ይናገረዋል። ስለዚህ ወንድሜ ወዶ ፈቅዶ ያደረገውን ነገር ታዲያ ምን ልታደርጊ ትችያለሽ? እንዴት በሁለት ባልና ሚስት እንደዚህ አይነት ንግግር ትናገሪያለሽ? የእውነት ኤልሳ በጣም ነው ያዘንኩብሽ ስትላት ብታዝኝም ባታዝኝም ምንም አይመስለኝም። ከዚህ በኋላ እያንዳንዳቸው የማደርጋቸውን እንቅስቃሴዎችን በራሴ በግል ያደርጋለሁ። ለማናችሁም ማማከር አይጠበቅብኝም በማለት ወደ ቤቷ ትሄዳለች። እናቷ ኤልሳ አለመኖሯን ስታይ እያበደች የት ሄደች እያለች ስልኳን አስሬ ትሞክራለች። ኤልሳም የእናቷን ሚስኮል እያየች ወደ ቤቷ ትገሰግሳለች። እቤት እንደገባች ጩኸት ነበር የገጠማት። አንቺ እየታባሽ ነው የሄድሽው? የአባትሽን ምክር እየሰማሽ እንደፈለግሽ ትወጫለሽ፣ ትገቢያለሽ። እንዴት እንደዚህ ታደርጊኛለሽ? በማለት ስትናገራት ቆይ ምን አድርጊ ነው የምትይኝ እናቴ? እኔ ህፃን ልጅ አይደለሁም። የምወጣ የምገባበትን የማቅ ጠንቅቄ የማቅ ሰው ነኝ። ስለዚህ ምንም ነገር እንድትናገርኝ አልፈቅድልሽም ከዚህ በኋላ በማለት ስትናገራት አንቺ ምን አባሽ ነው የምትዩስ? በማለት አንዴ በጥፊ ካለቻት በኋላ እናቷም ቆይ ለምንድነው የምትመችኝ? ህፃን ልጅ አይደለሁም። ከዚህ በኋላ እንድትመችኝ አልፈልግም በማለት እናቷን ስተመልስላት እናት እንዴት ነው ያደረገሽ? በጣም ጠግበሻል፣ ገና አበርድልሻለሁ በማለት ቀጥ ብለሽ ወደ ክፍልሽ ግቢ ትላታለች። በዛን ሰዓት ኤልሳም እያለቀሰች ወደ መኝቷ ክፍሏን ስትገባ ለመግባት ስትሮጥ አዩልሽ ደግሞ የትም እንዳትሄጂ፣ ነገ ሽማግሌዎቹ ይመጣሉ፣ ነግሬሻለሁ። ከዚህ በኋላ አንቺን ድርዬ ከመገላገል ውጭ ሌላ ምንም አማራጭ የለኝም፣ አንቺ ዘልዛላ በማለት ስትናገራት እኮ ለእኔ ነው ወይ ሽማግሌ የምትልኪው ስትላት
አዎ ከዚህ በኋላ ሽማግሌ ይመጣል፣ ነገ ይመጣሉ ሽማግሌዎቹ፣ የትም እንዳትሄጂ ነግሬሻለሁ በማለት ስትነግራት ኤልሳም ተናዳ ወደ መኝታ ቤቷ ከገባች በኋላ ለአባቷ ነበር ስልክ የደወለችው። አባዬ የት ነህ ትመጣለህ ወይ ስትለው የኔ ልጅ አሁን አልመጣም እቆያለሁኝ ታካሚዎች አሉብኝ ሲላት አባዬ ነገ ሽማግሌ እንደሚመጣልኝ ታውቃለህ ወይ ስትለው የምን ሽማግሌ ነው አባ? እናቴ እኮ ነገ ሽማግሌዎቹ ይመጣሉ ብላኛለች። እናም ታውቃለህ ወይ? በፍጹም የማውቀው ነገር የለም የኔ ልጅ አይዞሽ አትናደጅ፣ ለማንኛውም እመጣለሁኝ አሁን ቢሸንቶቼ ጋር ልገባ ነው በማለት ስልኩን ይዘጋባታል። ኤልሳም በፍጹም ይሄ ነገር መሆን የለበትም፣ አቋም ማድረግ አለብኝ፣ ሌላ ሰው ማግባት አልፈልግም፣ በረከትንም ብቻ ማግባት እፈልጋለሁ የሚለው አቋሟን እንዳጸናች ነው። እናም በዛን መሀል በረከትም ምኞትን ካስተካከለና ከነቃችለት በኋላ ወደ ሳሎን ሲሄድ እህቱ ቁጭ ብላ ስለነበረ ወንድሜ እንዴት ነች አሁን ምኞት ስትለው አሁን ደህና ናት ምኞት፣ ለውጥ አላት፣ መድኃኒቷን ሰጥቻታለሁ፣ እናም እረፍት ታርግ ብዬ ነው የመጣሁት። ኤልሳ የት ሄደች ሲላት ኤልሳ ወደ ቤቷ ሄዳለች። ግን የእውነት በጣም አፈርኩባት፣ በጣም ነው ያዘንኩባትኝ። ምን አይነት ባለጌ ናት! እንዴት እንደዚህ አይነት ንግግር ትናገራለች? ወንድሜ ባክን ተረጋጋ። አሁን የእሷ ንግግር ምንም አያሳስብህም፣ አንተ መረጋጋት አለብህ። ዋናው ነገር ምኞት ሰላም ትሁን። ደግሞ እኮ ምኞት የተናደደችብንና የታመመችው እንደምታውቀው ይኸው ቤቱ ሊሸጥ ነው ብዬ ባለማወቅ ስለነገርኳት ነው። አዎ አንቺም አጥፍተሻል፣ ግን ደግሞ እኮ ከምኞት የሚበልጥ ነገር የለም። ምኞትን ከፈለካት የምትወዳትና የምታፈቅራት ከሆነ ከዚህም በላይ ልታደርግላት ይገባል። እናም እሷ ትዳን። ይሄ በሽታ ለእሷ ብቻ ሳይሆን ነገ ጧተኛንስ እንደማይመጣብን እኛ ጋር ምን ያህል እርግጠኞች ነን? ስለዚህ ነግለኔ ነገኔ ማነኝ ነገኔ ምን ሆናለሁ ብለን ማሰብ ይኖርብናል በማለት ለወንድሟ ስትነግረው ወንድሟም አውቃለሁ እህቴ እሷ ትዳን እንጂ ድርጅቱን በደንብ አሁን እኔም ስለተሻለኝ ሰርቼ የምፈልገውን ነገር ማድረግ እችላለሁ፣ ብቻ ምኞት እንድትድንልኝ ብቻ ነው ጸሎቴ በማለት ከእህቱ ጋር ከተነጋገረ በኋላ አዎ እናም ኤልሳ ስልክ ትደውልና እንድታገኘውና እንዲገናኙ ስትጠይቀው እሺ ይላታል። ኤልሳ ከመኝታ ቤቷ ወጥታ እናቷን ቀኝ ግራውን አይታ እንደሌለች ስታቅ ሾክክ ብላ ትወጣ ስትል እናቷ ትይዛታለች።